እንደምናላችሁ በጣም የሚገርም ዜና ነው ይዤላችሁ የመጣሁት እና ይህንን ዜና ሼርም እንድታደርጉልኝ ነው የምፈልገው። ሁለተኛ ደግሞ ዩቲዩብ በ2027 ፌብሩዋሪ ላይ 8000 ዎች አወር ነው መቀበለው፣ ከዛ በታች አልቀበልም ብሏል። አሁን ግን እስከዛ ድረስ 4000 ዎች አወር ይቀበላል። እኔ ዩቲዩብ መጀመር እፈልጋለሁ። ሰፊ ጊዜ ስቱዲዮ ኖሮኝም ስራ መስራት እፈልጋለሁ እውነት ለመናገር እና እስቲ አግዙኝ፣ እውነት በጣም አግዙኝ እና እቺን ቪዲዮ 100,000 ቪው ከገባልኝ 4,000 ዎች አወር አገኛለሁ። 4,000 ዎች አወር አገኛለሁ እና ባዮ ላይ ሊንኩ አለ። እንዲሁም ከፈለጋችሁ ደግሞ ኢማፕ 11 ብላችሁ ዩቲዩብ ሰርቹ ላይ ብፈልጉ ታገኙታላችሁ። እቺን ቪዲዮ ፈልጋችሁ እንድታዩልኝ በጣም በአክብሮት ትጠይቃለሁ እና ሼርም እንድታደርጉልኝ ነው አምጠይቃችሁ ማለት ነው። በዚህ ሰሞን ልጨቃጭቃችሁ እችላለሁ ቶሎ ብዬ በ2019 የሆነ ነገር ፈልጌ ነበረ። አሁን ዜና የማቀርብላችሁ እስቲ ስለ ብሔር ፖለቲካ የተወሰነ ነገር ልንገራችሁ። ከዛ ስለ ኤርትራ ደግሞ የተወሰነ ነገር እነግራችኋለሁ። በቀደም ስለ ህገ መንግስት እነግራችኋለሁ እና የብሔር ፖለቲካ ይሄ የምክክር ኮሚሽኑን ጉዳይ አንስቼ ነው ያወራ ነው እና የምክክር ኮሚሽኑ ጉዳይ ሳነሳ የምክክር ኮሚሽኑ መኖር በኢትዮጵያ የብሔር ፖለቲካን መቋጫ ይሰጣሉ፣ ይሁን አይነት ከነበርንበት ፕሪሚቲቭ ፖለቲክስ ያስወጣናሉ የሚል አይዲያ ነው እስካሁን ስነግራችሁ የነበረው። ምክንያቱም የብሔር ፖለቲካ ማለት ምን ማለት ነው ብትሉ በድሮ ጊዜ ቢሆን ዳያናስቲ ተብሎ የሚጠራው ነው። ዳያናስቲ ማለት ከክላን ወይም ከቤተሰብ ቀጥሎ ያለው የዘር ሐረግ ፖለቲካ ማለት ነው። ብዙዎችን አያካትትም። ምንድን ነው በጠበበ ራዕይና የቡድን ፍላጎት የብዙዎችን ምንድን ነው መብትን የሚጨፈልቅ ነው። በቃ የጋራ ልክ የጎረምሳ ፖለቲካ ተብሎ ነው የሚጠራው። የጎረምሳ ፖለቲካ ማለት ጎረምሳ ልክ ከታች ብቅ እንዳለ ዙሪያው ብዙ ነገር ያለ እና እነዛ ሁሉ ነገሮች የማስተናገድ ኢንክሉሲቭ የሆነ ወይም በሰል ያለ ሰፋ ያለ እንትን ስለሌለው አመለካከትም ኤክስፔሪንስም ስለሌለው ምን ታመጣላችሁ የሚል አይነት ድንፋታ የሚያራምድ እንትን ነው እድሜ ነው እና የብሔር ፖለቲካ በዚህ ዘመን ኢቮሉሽኑን ያልጨረሰ ፖለቲካ ተብሎ ነው የሚጠራው። ኢቮሉሽኑን ያልጨረሰው ማለት ነው በዚህ ዘመን ያለው አሁን እንደምታዩት ኪንግደም ሰፊ እኮ ነው። በዛ ዘመን ቢሆን ዳይናስቲ ከዛ ኪንግደም ምንድነው ማክሲመም ነው የሚሆነው። አሁን እንግሊዝ እንኳ ኪንግደምን እንደ ሲግኔቸር ትጠቀምበታለች። ፓርላመንታሪ ነው ግን ኪንግደም ዩኬ ትላለች። እስካሁን አላጠፋችሁም። ኢትዮጵያ ወዴት ነው ሄደችው? ኪንግደም አክሱም ኪንግደም ነበር አለ። ከዛ ከሱ ዞራ ወደ ኋላ ሄዳ ወደ ብሔር እንትን ሄደችው እና ወደ ብሔር ማለት ይሄ ፓርላመንታሪ ፕሬዚዳንሻል የሚባለው ይሄ የዚህ ዘመን አይነት ፖለቲክስ ባይኖር ኖሮ ሞዴል ባይኖር ነው የጥንቱ ቢሆን ኖሮ ምንድነው የዘር ሐረግ የቡድን ፖለቲካ ነው የሚሆነው። ብዙዎችን ማካተት አይችልም፣ ኢንክሉሲቭ አይደለም። ብዙዎችንም ላካተት ብሎ ቢመጣ ምንድነው ሁሉም እንስሶች እኩል ናቸው፣ ግን አንዳንድ እንስሶች ግን የበለጠ እኩል ናቸው። ኦል አኒማልስ አር ኢኳል በት ሰም አኒማልስ አር ሞር ኢኳል የሚል ነው ማለት ነው። ገባችሁ? እና እንደዚህ አይነት የሚያራምድ የብሔር ፖለቲካ ይሄ ፖለቲካ ነገር ኢትዮጵያ ውስጥ ካልጠፋ ብሔር የሚባለው ነገር ግን ጥበቃ ያስፈልገዋል። በተለይ የኢትዮጵያ ባህል የጥንት በተለይ ከግብጽ ጋር ከምን ጋር የይዥም ስለነገርኳችሁ ብዙ አይነት ሲግኔቸሮች ስላሉ የጥንታዊነትን ያለባበስ የምን የብዙ ነገር የቋንቋ ሲግኔቸር ስላለ ለሱ ጥበቃ ያስፈልጋል። ግን እሱን መጠበቅና እሱን ለፖለቲካ ዓላማ እንደ ቱል እንደ መሳሪያ መጠቀም የተለያዩ ናቸው። ኢትዮጵያ እየተጠቀመች ያለችው አሁን እሱ ነው። በዚህ ዘመን ብዙዎችን 83 ብሔር 80 ምናምን እንደውም ገና ወደ ላይ ቀይ ባህር ድረስ እንሂድ ብለን የምናስብ ሰዎች የብሔር ፖለቲካን የምንጠቀም ከሆነ ኢቮሉሽናችንን አልጨረስንም። ኤኒዌይ የብሔር ፖለቲካ የፖለቲካ ኢቮሉሽን ገና እንትን ያልጨረሱ ወይንም የጎረምሳ ፖለቲካ ነው የሚባለው ነው አጠቃላይ። የምክክር ኮሚሽኑ ይሄንን ኋላ ቀር ፕሪሚቲቭ የሆነ ፖለቲክስ ያነሰዋል፣ የመጨረሻ መፍትሄ ይሰጠዋል ተብሎ ይታሰባል። ግን ብሔር የሚለው ወይንም የአይደንቲ ይሄ የካልቸር የምናምን ጥበቃ ግን አያስፈልግም እያልኩ አይደለም። ወደ ኤርትራ ሲሄድ ደግሞ ኤርትራ ተናዳለች። ትናንትና እንዳያችሁ ከሆነ በአሜሪካ የኤርትራ ኤምባሲ ምንድነው ፎረን ፖሊሲና ማን ነው ዶቼ ቬለ ያወጣ ብሎ በሰጠው መግለጫ እሱን በመቃወም ማለት ነው ይሄ የኢትዮጵያን እንትን ጥቅም ማስከበር ነው
ለኢትዮጵያ ድጋፍ መስጠት ነው፣ እኛ ነጻ ሀገር ነን ብሎ ተናግሯል። እኔ ብዙ ጊዜ ኤርትራ ነጻ ሀገር አይደለችም ብዬ ስናገር ውሸት አይደለም። አሁን ያሉትን ነው መነግራችሁ። በ1890 ኤርትራ የምትባል ሀገር ተመስርታለች። ከማን ጋር? እንትና ጣሊያንና ሚኒሊክ የተፈራረሙት ፊርማ ማለት ነው። ሁለተኛ በ2002 ደግሞ አልጀርስ ላይ ተፈራርመናል። ከዛ በኋላ ደግሞ በ1993 99.9 በሪፈረንደም አረጋግጠናል የሚል ነው። አሁን ይታያችሁ ምን ያህል የተመታ እንደሆነ ማለት ነው። ይሄ ምን ያህል በቃ ምንም ማስረጃ እንደሌላቸው የ1890 ያዕቆብ ኃይለማርያም እንደጻፉት ማለት ነው። አንደኛ ከመረብ መልስ እንዳትመጣ እዛሁን የሚል ህግ ነው ህጉ። አንደኛ የአድዋ ጦርነት ያንን ህግ አፍርሶታል። ኦኬ የአዲስ አበባ ህግ ደግሞ 1896 ተፈርሟል። እሱም አልጸናም። በመርዝ ጋዝ ነው ዳግም መታ ጣሊያን እየወረረችው። ያ 1890 የሚባለው ነገር ሙሉ ለሙሉ ፈርሷል ማለት ነው። አይሰራም። ፊርማው አትምጣብን አትለፍብን ነው አልፈዋል ማለት ነው። አንደኛው። ሁለተኛውና ትልቁ መቋጫው ደግሞ የ390 የሚባለው ሪዞሉሽን በ1950 የተባበሩ መንግስታት ያወጣው ሪዞሉሽን ነው። ያ ሪዞሉሽን ምንድን ነው? ኤርትራ ማናት? ሀገር ነበረች ወይ? ጣሊያን ሀገር ነው ወይ ወረረችው? ሀገር የሚባል ኤርትራ የሚባል ሀገር ነው ወይ ወረረችው ተባለ። አይደለም፣ ከኢትዮጵያ ግዛት ነው የወሰደችው። ይሄ ማለት አስገድደ የሰው ግዛት ነው የወሰደችው። በኤኒሚንስ አስገድዳ ነው የወሰደችው። ወደ ነበረበት ይመለስ ከተባለ ምን ይደረግ ሲባል ምንድን ነው ምን የተባለው? ምን ሆነ? የእሷ ኮሎኒያል ስታተስ እንዳለ ይነሳ፣ ምንም አይነት የቅኝ ግዛት ስታተስ የላትም የሚል ነገር ለቀቀ። በምንም አይነት ተአምር ማለት ነው አነሳ ማለት ነው። አንስቶ ለኢትዮጵያ እንድትተዳደር ግን እንደ ሪኮመንዴሽን አቀረበ። በፌዴሬሽን አብራ ብትሆን በንጉሱ ስር በኢትዮጵያ ሉዓላዊነት ስር እንድትተዳደር የሚል ነው። ኢትዮጵያ ደግሞ ሉዓላዊነት የተባበሩ መንግስታት ዲክቴት የሚያደርገው ነገር ስላልሆነ በሉዓላዊነት ጉዳይ ጣልቃ እንዳትገቡ የሚልን አርቲክል ስላለ ፌዴሬሽኑ ከጊዜ በኋላ አፈረሱ። ከ10 ዓመት ነው ከስንት በ62 ማለት ነው ፈረሰ። ከዛ በኋላ ከዛ በፊትም ውጊያ ጀምረው ነበር። ግብጽ ምናምን እያደራጀች ለብዙ ጊዜ ነበረ። ከዛ ከስንት ጊዜ በኋላ ጦርነት ጀመሩ። ዋቴቨር በ1991 ጦርነት ተከፈት ነጻነታችን አገኘን አሉ። ሪፈረንደም አደረግን አሉ። መንግስት አልነበረም ኢትዮጵያ ውስጥ ህጋዊ መንግስት። ያንን መለየት የነበረባቸው ኢትዮጵያ ከምትባል አገር ነው። መገንጠልም ከሆነ አልተገነጠሉም። ምንም የመገንጠል ነገር የለም። ምክንያቱም አብይ ይህንን በግልጽ ተናግሯል። አልተገነጠሉም፣ ምንም አይነት ሰነድ የለንም ብለዋል ማለት ነው። ሌላ ግን የ2002 የአልጀርሱ ስምምነት ደግሞ ችግሩ ዋናው ምንድን ነው? የአልጀርሱ ስምምነት መለስ ነው የፈረመው። መለስ ከፈረመ እዚህ መጥቶ በፓርላማ መጽደቅ ነበረበት። በነጋሪት ጋዜጣ መውጣት ነበረበት ማለት ነው። አልወጣም። የቬና ስምምነት ምን ይላል ማለት ነው? በጣም ፋንዳሜንታል ኢምፖርታንስ የሚላቸው ነገር አሉ። የድንበር ጉዳይ ከሆነ ምን ከሆነ የሀገሪቷን ህግ የሚጻረር ከሆነ በደንብ መታየት አለበት ይላል። ኢሳያስ የኢትዮጵያ ህገ መንግስት ያለ ጠቅላይ ሚኒስትሩ የፈረመው ፊርማ በፓርላማ ማጽደቅ አለበት፣ በነጋሪት ጋዜጣ መውጣት አለበት የሚለው ነገር ኢንፎርሜሽን አለው። እንዳውም ድራፍቱ ደርሶኛል ብሏል። የተባበሩት መንግስታትም ያንን ያውቃል። ይሄንን እያወቁ ማለት ነው ዓለም አቀፍ ህግን ነው በቃ ይሄ አሳሪ ህግ ነው ሊባል አይችልም ማለት ነው። አልጸደቀም፣ ምንም አይነት የላትም። የክርክር ነጥባቸው ራሱ ምን ያህል የሞተ እንደሆነ ከዚህ እናያለን ማለት ነው።